የኢትዮጵያ ዲፕሎማሲ ጠይም ነበር። ተሽኮርማሚና አይናፋር፣ የሚገባውን የማይጠይቅ ጠላቱን በስም የማይጠራ በዓለም የሐሳብ ድግሶች ላይ ፍላጎቱን በግልጽ ቋንቋ መናገር የተሳነው ከሁለተኛው የዓለም ጦርነት በኋላ በተመሠረተውና ተቋማዊነትን በሚያነብረው የሊበራል ዲሞክራሲ ሥርዓት ላይ ከፈጣሪዎቹ በላይ የሚተማመን የሥርዓቱ አንኳር ናቸው የሚባሉት የጋራ ውሳኔና የጋራ ጸጥታ ኮሌክቲቭ ዲሲሽን ኤንድ ኮሌክቲቭ ሴኪዩሪቲ ቢወይቡም የኢትዮጵያ መታመን ግን ደማቅ ነበር። የኢትዮጵያ ዲፕሎማሲ ባለፈው 7 ዓመታት የቀየረው ይህን ተቸካይነት ነው። ዛሬ የኢትዮጵያ ዲፕሎማሲ እንዳሎሎ በእግሩ ተንጠልጥሎ አላራምድ ካለው ከሪኦት ስር ወጥቶ ጥቅሙን መትሮ የሚጓዝ ተራማጅ ፕራግማቲክ ሆኗል። ለስማችንና ለሰላም ስንል ቀይ ባህርን ለባዕድ አሳልፈን ሰተን መጣም ብሎ በሀገሩ ብሔራዊ ጥቅም ከመደራደር ወጥቶ ቀይ ባህር ይገባኛል፣ ባህሩ የኔ ነው ወደሚል ጠያቂነት ተሸጋግሯል። ታሪካዊ ጠላቶቻችን ከሚል ጥቅል ፈረጃና በጠላት የተከበበ ከሚያስመስል ዲስኩር ግብፅ ታሪካዊ ጠላቴ ናት፣ ኤርትራን የሚመራው የሻዕቢያ መንግስት በግብፅ ላይ የተንጠለጠለ በራሱ ጥቅም መቆም የማይችል ጀሌ ነው ብሎ በድፍረት የሚናገር ሆኗል። ኢትዮጵያ በፍራፍሬ ገበያ ላይ ስጋ የምታቀርብ አይደለችም። በፍራፍሬው ፍራፍሬን፣ በስጋው የስጋ ማዕድን ይዛ የምትወጣ ሆናለች። ዓለም በዩክሬንና በሩሲያ ጦርነት ምክንያት የፕላኔታችን የምግብ ሰንሰለትና አቅርቦት አደጋ ላይ ሲወድቅ ኢትዮጵያ የስንዴ ምርት ይዛ ወደ ዓለም ገበያ ገብታለች። ከሆርሙዝ ቀውስ አስቀድሞ በኢነርጂው ዘርፍ ላይ የተሰራው ሥራ ሀገሪቱን የቀውሱን ንዝረት እንድትቋቋሙ አድርጓታል። ከፍተኛ የኃይል አቅርቦት በሚጠይቀው የቢትኮይን ማይኒንግ ሀገሪቱ ተመራጭ ናት። ኢትዮጵያ ሰው ሰራሽ አስተውሎት የዓለም የተግባቦት ቋንቋ እየሆነ በመጣበት በዚህ ዘመን የመጀመሪያው የአርቲፊሻል ኢንተለጀንስ ዩኒቨርሲቲ ለመክፈት በደጅ ናት። የዓለማችን ሀያላን በማዕድን ሀብቶች ላይ ሽኩቻ በገቡበት በዚህ ዘመን የኢትዮጵያ የማዕድን ዘርፍ ኤክስፖርት በታሪኩ ከፍተኛ ደረጃ ላይ ደርሷል። ከዓለም አቀፉ የኃይል አሰላለፍና የሥርዓት ለውጥ ጋር የተሰናሰለ የኢትዮጵያ ሥራዎች ሀገሪቱን በዓለም አቀፍ የኃይል ሚዛን ጨዋታ ላይ ትርጉም ያላት ሀገር እንድትሆን አድርጓታል። ጤና ይስጥልኝ። ይህ ኢትዮ መልሕቅ ነው። መልሕቃችን የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን የኢትዮጵያ ብሔራዊ ደህንነት ጉዳይ ላይ ከኢትዮጵያ ቀጠናዊና ዓለም አቀፍ የኃይል ሚዛን ግብግብ ውስጥ ምን መሆን አለበት በሚል የሰጡትን ማብራሪያ እየተመለከትን አብረናችሁን ቆያለን። አብራችሁን ዘለቁ። ከውጭ የሚመጣው ስጋት አንዱ ጦርነት ነው ሊሆን የሚችለው፣ ቀጥታ ጦርነት ኢንቬዥን። አገር እንዳትሳሳ፣ አገር እንዳትዳከም፣ አገር ሸብረክ እንዳትል፣ ሌሎች አጎንብሰው እንዳያዋት፣ ሌሎች ለመድፈር እንዳይበረታቱ ማድረግ የሚቻለው አንደኛ ከውስጥ አንድነት ማጠናከር ነው። ሁለተኛው በጋራ ዓላማ ላይ አንድ ላይ መቆም ነው። ሶስተኛው ከውስጥ ያደጉ ኪስን ማደለብ፣ ቤትን ማሞቅ ነው። ቤቱ ሲሞቅ አጎንብሶ የሚያየው የለም። ሰብሰብ ብሎ የቆመ ቤተሰብ በቀላሉ ጎንተል ላርገው የሚል የለም። ስለዚህ አገር በዛ ደረጃ እንዳትነካ ማድረግ ኮሌክቲቭ ኢንተረስት ይሆናል። ብሔራዊ ጥቅም ተብሎ ይሄዳል። ኢንቬዥን ወረራ እንዳያጋጥማት መከላከል፣ ለዚህም ይሁን ቀዳዳ መዝጋት ማለት ነው። የመጀመሪያው ነገር እሱ ነው። ሰርቫይቫል ስንል አምባሳደር ሬድዋን ሁሴን እያንዳንዱ ዜጋ ለሀገሩ ብሔራዊ ጥቅም መከበር የሚያዋጡ አስተዋጽኦ የኢትዮጵያን የህልውና ካስማ ነው ይላሉ። ሀገር የገጠማት የህልውና ፈተናና የጂኦፖለቲካ ማነቆችን ለመሻገር መጀመሪያ ከውስጡ የሚበቅሉትን የልዩነት አሜኬላዎች መንቀል ይኖርባታል። የታሪክ ማዕበልና የወረራ ስጋት ሊገታ የሚችለው የሀገሪቱ የውስጥ አንድነት እንደ አለት የጠነከረ ሲሆን ብቻ ነው። የውስጥ አንድነት የሉዓላዊነት ምሽግ ነው። የውጭ ወረራ ከመከሰቱ በፊት ቀድሞ የሚመጣው የልብ ወረራ ነው። ጠላቶች የአንድን አገር አጥር ከመክፋታቸው በፊት
በዜጎች መካከል ያለውን የጥርጣሬ ስንጥቅ ያጠኑታል። የውስጥ አንድነትን የሚበክሉ ትረካዎች፣ የብሔርና የሃይማኖት መከፋፈሎች እንደ ምስጥ የሀገርን ምሰሶ እንዲበሉት በስልት ይሰሩበታል። ይህንን ለመቀልበስ የሀገሪቱ የጋራ ጣፈንታ ላይ በሚደረግ የዜጎች መዋጮ ሀገር ትጸናለች። ወረራን ለመቀልበስ የግድ ጦርነት ውስጥ መግባት አያስፈልግም። ዋናው ጥበብ ጠላት በወራት ብሎ ከፍተኛ ዋጋ ያስከፍለኛል ብሎ እንዲያስብ የሚያደርግ አቅም መገንባት ነው። አምባሳደር ሬድዋን ሀገር ጥቅሟን ለማስከበር ከልመናና ከጥገኝነት ወጥታ ለዓለም የምታበረክተውን ተፈላጊ እሴት ማሳደግ አለባት ይላሉ። ዜጎች የሚያነብሩት የአንድነት መንፈስ የትኛውንም የጠላት የከበባ ቅጥር ሰብሮ የመውጣት አቅም አለው። ሀገር ከውስጥ በኩል በፍትህና በአንድነት ስትታጠር የውጭ ስጋት ይበናል፣ ጥቅሟ ይከበራል። እናም ይላሉ አምባሳደር ሬድዋን ዋናው ቁልፍ ነገር ዜጎች የኔነት ስሜትን ወደኛነት ከፍታ በማውጣት የሀገራቸውን አንድነትና ህልውና መጠበቅ ይገባቸዋል። በዓለም አቀፍ የፖለቲካ መድረክ ላይ ጂኦግራፊ የሀገራትን ዕጣ ፈንታ ማህተም ነው። ለኢትዮጵያ ደግሞ የቀይ ባህር የውሃ አካል ብቻ ሳይሆን የኢኮኖሚ የደም ስርና የብሔራዊ ደህንነት የልብ ትርታ ነው። ከ120 ሚሊዮን በላይ ህዝብና ግዙፍ የኢኮኖሚ አቅም ያላት ሀገር ከባህር በር መራቅ በታሪክና በጂኦፖለቲካ መነጽር ሲታይ የህልውና እንቆቅልሽ ነው። በዓለም አቀፍ ግንኙነት የሪያሊዝም ፍልስፍና አባቶች እንደ ሃንስ ሞርገንታው እንደሚያስረዱት የማናቸውም ሀገር ቀዳሚ ብሔራዊ ጥቅም ህልውና ማስጠበቅ ነው። የኢትዮጵያ የባህር በር ጥያቄ ከዚህ እውነታ የሚመነጭ እንጂ የትናንት ናፍቆት በታሪክ የተከተረ የኋሊት ጉዞ አሊያም የኃያልነት ስሜት የፈጠረው ክስተት አይደለም። እንደ ኬኔት ዋልዝ ባሉ ምሁራን እይታ ደግሞ ዓለም አቀፉ ስርዓት ሀገራት ራሳቸውን በራሳቸው እንዲጠብቁ የሚያስገድድ ነው። በመሆኑም ከ120 ሚሊዮን ህዝብ በላይ የተሸከመች ሀገር የኢኮኖሚ ትንፋሿን በሌሎች ሀገራት በጎ ፈቃድና ስሜት ላይ ብቻ አንጠልጥላ መኖር አትችልም። የባህር በር ማግኘት ለኢትዮጵያ የመተንፈሻ ሳምባዋን የማስመለስ ያህል የህልውና ጉዳይ ነው። የባህር በር አልባነት የሚያስከትለው የኢኮኖሚ ጫና እጅግ ከባድ ነው። ዓለም አቀፍ የኢኮኖሚ ተንታኞች እንደሚሉት የባህር በር የሌላቸው ሀገራት በዓለም አቀፍ ንግድ ላይ ያላቸው ተወዳዳሪነት እጅግ ዝቅተኛ ነው። ኢትዮጵያ በየዓመቱ ለወደብ ኪራይና ሎጂስቲክስ የምትከፍለው በቢሊዮን የሚቆጠር ዶላር ነው። ይህ የውጭ ምንዛሬ ፍሰት በአገር ውስጥ ቢቀር ኖሮ በርካታ ትምህርት ቤቶችን፣ ሆስፒታሎችንና ግዙፍ መሠረተ ልማቶችን መገንባት የሚያስችል ነው። ስለዚህም ወደብ አልባነት ለኢትዮጵያውያን የቁጥር ጉዳይ ብቻ ሳይሆን የዜጎችን የዕለት ተዕለት ኑሮ የሚያቀጭጭ የኢኮኖሚ ደም መፍሰስ ነው። የውስጣዊ አንድነትን ከሚቦረብሩ ነገሮች መታደግ ቲሚድ ነው የኛ ዲፕሎማሲ። ጠላትን በስሙ አይፈርጅም፣ ወዳጅንም አጠይሞ ነው የሚያልፈው። ለምሳሌ ኢትዮጵያ ውስጥ ታሪካዊ ጠላቶቻችን እንላለን ብዙ ጊዜ። ዲፕሎማቱም ይላል፣ ፖለቲከኛውም ይላል። ማን ናቸው? ስንት ናቸው? ልክ ኢትዮጵያ በጠላት የተከበበች የሚያስመስል ብቻችንን ተነጥለን የቆምን የሚያስመስል ኤሌመንት አለው። እንዲህ የምንለው አይናፋር ስለሆነን ነው። ሌሎች ሀገሮች የብሔራዊ ጥቅማችን ጠላት ስትራቴጂክ ኢነሚ ስትራቴጂክ ትሬት ብለው ፈርጀው ይሄዳሉ። እንዲህ የተፈረጀ ሀገር ጋዜጠኛውን፣ አስተማሪውን፣ ቄሱን፣ ሼኩን በጋራ ነው የምትረባረበው። ፈንድ እያረጉ እያስታጠቁ እያገዙ በዓለም ዞረው ገንዘብ እንዳናገኝ ሲያድሙ፣ በእያንዳንዱ የተሻለ ቦታ እንዳንወከል ሲያረጉ፣ ከስር እያንዳንዱን አማጺ አደራጅተው ሲሄዱ 4 ኪሎ የገባ ሰው ጠላት ነው። ለምን? 4 ኪሎ የገባ መንግስት ሁሌም ቢዚ መሆን አለበት። ሁሌም በእግሩ ማይቆም መሆን አለበት። እንደሱ ከሆነ ራሱን ለማጠንከር ጊዜ አይኖረው። ቀይ ባህር የዓለም ንግድ አስተማማኝ መተላለፊያ ቾክ ፖይንት በመሆኑ የዓለም ሀያላን ሀገራት የጦር ሰፈር የገነቡበት ቀጠና ነው። ታዋቂው የባህር ኃይል ስትራቴጂስት አልፍሬድ ታየርማሃን የባህር ላይ የበላይነት የሀገራት ታላቅነት ቁልፍ ነው ይላል። በዚህ እጅግ ስትራቴጂካዊ በሆነ የውሃ አካል የሚከሰት ማናቸውም የጂኦፖለቲካ ንዝረት ቀጥተኛ ገፈቱን የሚቀምሰው የኢትዮጵያ የውስጥ ሰላም ነው። ጂኦግራፊያዊ ርቀት የፖለቲካ ርቀት ሊሆን አይችልም።
ቀይ ባህር የሁላችንም የጋራ ሀብት እስከሆነ ድረስ በቀጠናው በሚወሰኑ ወሳኝ የደህንነትና የፖለቲካ ውሳኔዎች ላይ ኢትዮጵያ የራሷ የሆነ ተሰሚነትና ድምፅ ሊኖራት የግድ ይላል። የኢትዮጵያ ዓላማ ሌሎችን ማስፈራራት ወይም ሉዓላዊነትን መጣስ ሳይሆን በዓለም አቀፍ ውሃዎች ላይ የንግድ መርከቦቿን ደህንነት ማረጋገጥና የባህር ላይ ጥቅሟን በራሷ አቅም ማስከበር ነው። ጠንካራ የባህር ኃይል መገንባት በማናቸውም ጊዜ ሊከሰት የሚችልን የሎጂስቲክስ መስተጓጎል ለመከላከልና የሀገር የንግድ መስመር ክፍት ለማድረግ የሚያስችል አስተማማኝ ዋስትና ነው። የኢትዮጵያ ጥያቄ ትብብር ነው፣ የአብሮነት ማዕድ፣ እኛም እንጠቀም እናንተም ተጠቀሙ የሚል የፍላጎት ከግብ ሊደርስ የሚችለው በዜሮ ድምር ፖለቲካ አንዱ ተጠቃሚ ሌላው ተጎጂ በሚሆንበት ስሌት አይደለም። የኢትዮጵያ ዲፕሎማሲ አማራጭ እኛም እንጠቀም እናንተም ተጠቀሙ በሚል የጋራ የእድገት መርህ ላይ የተመሰረተ ነው። ዓለም አቀፍ የፖለቲካ ኢኮኖሚ ተንታኞች እንደሚመክሩት አካባቢያዊ የኢኮኖሚ ውህደት የሁሉንም ሀገራት ደህንነት ያጠናክራል። ኢትዮጵያ የባህር በር ስታገኝ ጎረቤቶቿ ደግሞ በኢትዮጵያ ግዙፍ ገበያ፣ አየር መንገድ፣ መብራትና ንጹህ ውሃ በመጠቀም የጋራ ብልጽግናን ማረጋገጥ ይችላሉ። ኢኮኖሚክ ስቴቢሊቲ ካለ ግሎባል ኢንፍሉዌንሳችን፣ ተደማጭነታችን፣ አውቶሪቲያችን እየጨመረ ይመጣል። የለመነ ሰው አጎንብሶ ስለሆነ የሚቀበለው ለመነ ስታበቃ አጎንብሰ ስታበጣ ኮራ ማለት አችልም። እንዲህ ማድረግ አይቻልም። እንዲህ ልብሱን እንዲህ ማድረግ የሚችል ሰው የሰጠ ሰው ነው ወይም የማይጠይቅ ሰው ነው። አጎንብሶ የሚቀበል ሰው በኩራት ውሳኔ መወሰን አይችልም። ማን ይቀየመኝ ይሆን እችን ካልኩ ምን ያሳጡኝ ይሆን እያልክ ነው የምትቀጥለው። የኮራ ዜጋ ለመሆን ከፈለግን የኮራች አገር እንድትኖረን መስራት አለብን ማለት ነው። ይሄ ደግሞ ኢኮኖሚክ እድገቷ እንዲመጣ የውስጥ ሰላሟ መጠንከር አለባት፣ የውጭ ጥቃቷን ደግሞ መከላከል አለብን። ይሄ እንዲሆን በትርክትም መስራት ነው፣ በመከላከያም መስራት ነው፣ ለጋራ በመናረገው የኢኮኖሚክ እድገትም መስራትን ያመጣል ነው። የኢትዮጵያ የታሪክም የስትራቴጂም ጠላት ግብጽ ናት። ኤርትራ ቋሚ ጀሌ ናት። ግብጽ ኢትዮጵያን የባህር በር ባለቤት እንዳትሆን የምትሸርበው ሴራ በይዘትም በቅርጽም ከትናንት እስከ ዛሬ ወጥና አንድ አይነት ነው። የውስጥ ቀውስን መፍጠር፣ ቀውሱን ማስተዳደርና ግጭቱን ለሌሎች ግጭቶች መሰረት አድርጎ የመጠቀምና ጥልና ጥላቻን የመሸጥ ናቸው። ከዚህ ባለፈ ኤርትራ ኢትዮጵያን ከባህር በር የመከለል ስትራቴጂ የሌሎች የጎረቤት ሀገራት ላይ በመስፈር ህልውናን በማረጋገጥ ኢትዮጵያን የመክበብ ስትራቴጂ አልተሳካም። ለግብጽ ኢትዮጵያ የባህር በር ባለቤት መሆን ማለት የአባይ ወንዝ የበላይነት ብቻ ሳይሆን የቀጠናውን የኃይል ሚዛን ሙሉ በሙሉ መቀየር ማለት ነው። ግብጽ የቀይ ባህር አጎራባች ሀገራት ምክር ቤት ሲመሰረት ኢትዮጵያ የባህር ጠረፍ የላትም በሚል ምክንያት እንዳትካተት ከፍተኛ ተጽዕኖ አድርጋለች። ምንም እንኳ ኢትዮጵያ በቀጠናው ግዙፍ ኢኮኖሚና የደህንነት ተጽዕኖ ያላት ሀገር ብትሆንም ግብጽ የባህር በር የሌላት ሀገር በቀይ ባህር ጉዳይ ላይ ድምፅ ሊኖራት አይገባም የሚል የዲፕሎማሲ አጥር ሰርታለች። ዓላማው ኢትዮጵያን የታጠረች ደሴት አድርጎ በማቆየት በቀጠናው የባህር ንግድና ደህንነት ላይ ያላትን ተሰሚነት ማዳከም ነው። ለግብጽ የኢትዮጵያ የሁለት ውሃዎች ስትራቴጂ የቀጠና የበላይነትና የዘመናዊ ኢትዮጵያ ላይ የተሰራ ሽመና የመክሸፍ ማሳያ ነው። በግብጽ ስሌት ኢትዮጵያ የባህር በርና የባህር ኃይል ካላት የህዳሴ ግድብን የመከላከልና በዓለም አቀፍ ድርድር ላይ ያላት የመደራደር አቅም ሊቨሬጅ በከፍተኛ ሁኔታ ይጨምራል። ግብጽ የኢትዮጵያን የባህር በር ጥያቄ ከአካባቢያዊ ግጭቶች ጋር በማቆራኘት ዓለም አቀፉ ማህበረሰብ ኢትዮጵያ ላይ አሉታዊ አተያይ እንዲኖር የፕሮፓጋንዳ ሥራ ሰርታለች። ይህም ኢትዮጵያ በዲፕሎማሲያዊ ጫና እንዲያርፍባትና የባህር በር ፍለጋዋን እንድታቆም ለማድረግ የታለመ ነው። የኢትዮጵያ መጠናከር የግብጽ መዳከም አድርጋ ስለምታምን የኢትዮጵያ የባህር ኃይል በቀይ ባህር ላይ መታየት ለካይሮ ስትራቴጂያዊ ቅዠት ነው። በተለይም የኢትዮጵያ አየር መንገድና የኢኮኖሚ ትስስሯ ከባህር ኃይል ጋር ከተደመረ ግብጽ በቀጠናው የነበራትን ብቸኛ ተቆጣጣሪነት ታጣለች። እናም የግብጽ ሴራ ኢትዮጵያን በድንበር ውጥረቶች፣ በውክልና ጦርነቶችና በዲፕሎማሲያዊ ማግለል ወጥሮ በመያዝ ትኩረቷን ወደ ውስጥ ብቻ እንዲሆንና ፊቷን ወደ ቀይ ባህር እንዳታዞር የማድረግ ስልት ነው። በቻልነው ልክ ከውጭ የምታመጣውን መቀነስ፣ ወደ ውጭ የምትሸጠውን ማብዛት የመወሰን ስልጣንህና ጉልበትህን ይጨምራል። ስለዚህ አገር ውስጥ እድገት እንዲመጣ መስራት፣
አገር ውስጥ ኮራፕሽን እንዲቀንስ ማድረግ፣ አገር ውስጥ ጦርነት እንዲጠፋ ማድረግ፣ አገር ውስጥ ግጭት ሲቀሰቀስ ወደ ሰላም ለመምጣት ጥረት ማድረግ፣ የውጭ ኃይሎች ጣልቃ የሚገቡ በገንዘብ እያደራጁ ሰው የሚቀሰቅሱብን ሀገሮችን በጋራ መመከት መቻል ማለት የጋራ ሉዓላዊነት ያሳድግልናል ማለት ነው። ይሄ አሁን ያለው መንግስት ጋር አያዝም። የባህር በር የሌላት ሀገር ምንም እንኳ በየብስ ላይ ግዙፍና በታሪክ የገዘፈች ብትሆንም በጂኦፖለቲካው ዓለም እንደተቆለፈባት ደሴት ናት። ባህር የተፈጥሮ ድንበር ብቻ ሳይሆን የሀገራት የደም ስር፣ ወደ ሰፊው የዓለም መድረክ መውጫ፣ የነጻነት ጎዳናና የኃይል ማሳያ መድረክ ነው። የዚህ ትልቅ ጸጋ ጦት የሀገሪቱን የረዥም ጊዜ ደህንነት ስትራቴጂ አደጋ ውስጥ ጥሎታል። የመጀመሪያው የደህንነት አድማስ መጥበብ ነው። ዘመናዊ ብሔራዊ ደህንነት የሚረጋገጠው ስጋትን ከድንበር ርቆ በመመከት ነው። የባህር በር ያላት ሀገር የደህንነት ቀጠናዋን እስከ ውቅያኖስ ጥልቅና ስፋት ማራዘም ትችላለች። የባህር በር አልባነት ግን ይህንን የመከላከያ ጥልቀት ይነጥቃል። በሌላ ቋንቋ የባህር በር አልባነት የሀገር የመከላከያ አቅም ገደብ ነው። በዚህም ሀገሪቷ ኃይሏን በባህር ላይ ማሳየት አትችልም። አሁን ባለው ነባራዊ የዓለም የኃይል አሰላለፍ ሀገራት በዋነኛነት የሚንቀሳቀሱት የራሳቸውን ብሔራዊ ጥቅም ለማስጠበቅ ነው። በዚህ የጥቅም ሽሚያ ውስጥ የባህር በር ያላት ጎረቤት ሀገር የንግድና የሎጂስቲክስ የደም ስርን ቁልፍ ትይዛለች። ይህ በምላሹ የሀገሪቱን የመደራደር አቅም ያጎናል። የባህር በር አልባ ሀገር የውጭ ንግዷ፣ የነዳጅ አቅርቦቷና የኢኮኖሚ ደህንነቷ ባለወደብ ጎረቤቶች በጎ ፈቃድ ላይ የተንጠለጠለ ይሆናል። የጥገኝነት በፖለቲካዊ ድርድር ወቅት ባለወደቦቹ ሀገራት ያልተመጣጠነ ጫና እንዲፈጥሩ ያስችላቸዋል። በባዕዳን ጫና ውስጥ የመውደቅ አደጋም ከባህር በር ማጣት ጋር የተያዘ ነው። ባለወደብ ሀገራት ወይም ወደባቸውን የሚቆጣጠሩ ታላላቅ የዓለም ሀያላን ሀገራት የባህር በር አልባ ሀገር የውጭ ግንኙነት ፖሊሲ የራሳቸውን ፍላጎት በሚያራምድ መልኩ እንድትቀርጽ ተጽዕኖ ሊያሳድሩ ይችላሉ። ወደቤን እንድትጠቀሚ የኔን ጠላቶች ወዳጅ አድርግ የሚለው ያልተጻፈ የጂኦፖለቲካ ሕግ የሀገሪቱን ሙሉ ሉዓላዊነት ይሸረሽረዋል። የባህር በር አልባነት ከፍተኛ የትራንዚት ወጪን ያስከትላል። ይህ ተጨማሪ የኢኮኖሚ ሸክም የሀገሪቱን ተወዳዳሪነት ያደክማል፣ የውጭ ምንዛሬን ያሟጥጣል፣ እንዲሁም የዜጎችን የኑሮ ውድነት ያባብሳል። የኢኮኖሚ አለመረጋጋት ደግሞ የውስጥ ፖለቲካ ቀውሶችን በመፍጠር ለብሔራዊ ደህንነት ቀጥተኛ ስጋት ይሆናል። የባህር በር አለመኖር ሀገሪቱን ዘላለማዊ የጂኦፖለቲካ እስረኛ ያደርጋል። የራሷን ዕድል በራሷ የመወሰን መብቷን ገድቦ ህልውናዋንና እድገቷን ከባህር ዳርቻ ባሉ ሀገራት የፖለቲካ የአየር ጸባይ ጋር ያቆራኘዋል። ኢትዮጵያ እያለች ያለችው የራሴን ጉዳይ በራሴ ልወስን፣ ህልውናዬ ይረጋገጥ ነው። እናም ጠቅላይ ሚኒስትር አብይ አህመድ እንዳሉት ኢትዮጵያ በባሌም በቦሌም የባህር በር ባለቤት የምትሆነው ይህንን ሁሉ አደጋ ተሸክማ ከዚህ በላይ መጓዝ ስለማትችል ነው። በናሽናል ኢንትረስት መግባባት ላይ መልካም ቁመናዎች አሉ። እነዚህ ጉዳዮች በጊዜው ፍሬ ያፈራሉ የሚል እምነት አለኝ። ለዚያ በትዕግስት በጥበብ በማስተዋል ኪሳራ፣ ግድያ በቀነሰ ባላስከተለ መንገድ በሰላማዊ መንገድ ለመፍታት ይሞከራል። በባሌም ሆነ በቦሌ እንደተባለው ግን አይቀርም ማለት ነው። የተከበራችሁ የኢትዮ መልሕቅ ቤተሰቦች የዛሬው መልሕቃችን በዚህ ተጠናቋል። በቀጣይ በሌሎች ጉዳዮች እስከምንገናኝ በያላችሁበት ሰናይ ጊዜ ሆነላችሁ።